የኢትዮጵያ ጃንደረባው ትውልድ ጠቅላላ ማህበር ታህሳስ 21 ቀን 2018 ዓ.ም ባወጣው መግለጫ በሁለቱ ከተሞች በአዲስ አበባ መስቀል አደባባይና በድሬዳዋ ለገሃር አደባባይ እንደሚካሄድ ተገልጿል። መግለጫው እንደሚያመለክተው የአላፋት ዝማሬ አካል የሆነው የማህረነ አብ ጸሎት የመቄዶንያ በጎ አድራጎትን ጨምሮ በተለያዩ አብያተ ክርስቲያናት ሲካሄድ መቆየቱ ተገልጿል። መርሃ ግብሩም በዕለቱ በብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖትና በብፁዓን አበው ሊቃነ ጳጳሳት ጸሎት ከቀኑ 9 ሰዓት እንደሚከፈት ያስረዳል። የአላፋት ዝማሬ ዋና አካል የሆነው የማህረነ አብ ጸሎት ዑደት እንደ ሁልጊዜው ሲካሄድ ቆይቷል። የማህረነ አብ ጸሎቱን በአዲስ አበባ በአየር ጤና አንቀጸ ብርሃን ቅድስት ኪዳነ ምሕረት ካቴድራል፣ በመቄዶንያ በጎ አድራጎት ማህበር፣ በለቡ ምስራቀ ፀሐይ ቅዱስ ገብርኤልና መርጦ ለማርያም ቅድስት አርሴማ ወአቡነ አዳም ቤተክርስቲያን፣ በደብረ ምጥማቅ ሰዓሊተ ምሕረት ቅድስት ድንግል ማርያምና ቅድስት ክርስቶስ ሰምራ ካቴድራልና በደብረ ሲና ቅዱስ እግዚአብሔር አብ ቤተክርስቲያን ተካሂዷል። በድሬዳዋም በሳባ ደብረ ኃይል ቅዱስ ገብርኤል ካቴድራል፣ በደብረ ሰላም መድኃኔዓለም ካቴድራል፣ በመካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያንና በደብረ ብርሃን ቅዱስ ጊዮርጊስ ወመጥምቁ መለኮት ቅዱስ ዮሐንስ ቤተክርስቲያን የጸሎቱ ዑደት ተከናውኖ ስለ ቤተክርስቲያን ስለ ሀገራችን ሰላም ልዩ የሆነው የማህረነ አብ የምህላ ጸሎት ሲደርስ ቆይቷል። ታህሳስ 28 ቀን 2018 ዓ.ም የሚካሄደው የአላፋት ዝማሬ በዚህ የማህረነ አብ ጸሎትና በቅዱስ ፓትርያርኩና በብፁዓን አበው ሊቃነ ጳጳሳት ጸሎተ ወንጌልና ጸሎተ ኪዳን ከቀኑ 9 ሰዓት ላይ ይከፈታል። በእነዚሁ 2 ዓመታት ምዕመናን ካነሱት ጥያቄ አንዱና ዋነኛው የአላፋት ዝማሬ የሚካሄድበት ቦታ ጥበትና ከልክ ያለፈ መጨናነቅ ሲሆን ሰዎች ራሳቸውን እስከ መሳትና ብዙ ነጠላዎች በጧፍ እስከ መቃጠል የደረሱ መሆኑ መስቀል አደባባይ እንዲካሄድ እንፈልጋለን የሚለው የመጀመሪያው ዓመት ጥያቄ እጅግ መደጋገሙ፣ ሶስተኛውን የአላፋት ዝማሬ ሰፋ ባለው ቦታ በመስቀል አደባባይ ለማካሄድ መዘጋጀት እንዳለበት ከታህሳስ 28 ቀን 2017 ዓ.ም ጀምሮ ማህበሩ የወሰነው አቅጣጫ ነበረ። በዚህ መሰረት የመጀመሪያውን የአላፋት ዝማሬ በመስቀል አደባባይ ለማድረግ ከሚመለከተው የመንግስት አካል ፈቃድ ለማግኘት አስቀድሞ በሄደበት ህጋዊ መንገድ ኢጃት በ2018 ዓ.ም መጀመሪያ ፈቃድ የማግኘት ሂደትን ከመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ሶስተኛው የአላፋት ዝማሬ በመስቀል አደባባይ እንዲደረግ ለአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት የድጋፍ ደብዳቤ በማጻፍ ስራውን ጀመረ። ከድጋፍ ደብዳቤው በተጨማሪ በሁለቱ የአላፋት ዝማሬ ዝግጅቶች ላይ ታዳሚ ምዕመናን ባሳዩት ፍጹም ጨዋነትን የተሞላ መንፈሳዊ ስነ ስርዓት ምክንያት በሰላም በመጠናቀቁ የከተማው ከንቲባ ጽሕፈት ቤትና የከተማው ጸጥታ ቢሮ የአላፋት ዝማሬ በመስቀል አደባባይ ይካሄድ የሚለውን ጥያቄ በበጎ እንዲመለከት ያገዘ ሲሆን ዝማሬው በተጠቀሰው ቦታ እንዲደረግ አስፈላጊው ሰነድ ከተሟላ በኋላ ህጋዊ ፈቃድ ተገኝቷል። ኢጃትም እንደከዚህ ቀደሙና በተሻለ መንገድ መርሃ ግብሩን ለመከወን ከአምላክ እርዳታ ጋር ከሐምሌ ወር 2017 ዓ.ም ጀምሮ ዝግጅቱን ሲያደርግ ቆይቷል። የ2018 ዓ.ም የአላፋት ዝማሬ እግዚአብሔር ቢፈቅድ ብንኖርም በራሳቸው የአላፋት ዝማሬን ከሚያዘጋጁ ሀገረ ስብከቶች ውጭ በኢጃት አስተባባሪነት በአዲስ አበባ መስቀል አደባባይና በድሬዳዋ ለገሃር አደባባይ የመስቀል በዓል ማክበሪያ ቦታ ላይ ይካሄዳል። ባለፉት 2 ዓመታት ከተካሄደው ዝማሬ ጋር ሲነጻጸር በዚህ ዓመት ለሚካሄደው ዝማሬ ብዙ ሰዎች የመዝሙር ጥናት እያካሄዱ እንደሆነ በዩቲዩብ ላይ ከተጫኑት የመዝሙር እይታዎች ለመረዳት ችለናል። በመሆኑም በዕለቱ 30 መዝሙራት እንደሚዘመሩ ታውቋል። 30 መዝሙራት በምዕመናን ይዘመራሉ። የዘንድሮውን የመዝሙር ጥናት ከአምናው ስናነጻጽረው ብዙ ሰዎች መዝሙር እያጠኑ መሆኑን ለመረዳት ችለናል። በቁጥር ለማስቀመጥ ያክል የ2017 ዓ.ም የጥናት መዝሙራት በዩቲዩብ ብቻ የአንድ ዓመት እይታቸው 3.8 ሚሊዮን ሲሆን የ2018 ዓ.ም የጥናት መዝሙራት የ3 ሳምንታት ብቻ እይታቸው 6.7 ሚሊዮን መሆኑ ምዕመናን በንቃት መዝሙር እያጠኑና በግላቸው ከፈጣሪያቸው ጋር በዜማ እየተነጋገሩ መሆኑን ያሳያል። እንደሚታወቀው በጌታችን ልደትና ትንሣኤ ነጭ ለብሰው የታዩትን የቅዱሳን መላእክትን እንዲሁም በዮሐንስ ራእይ ምዕራፍ 6 ቁጥር 10 ላይ ነጭ ልብስ ተሰጣቸው ተብሎ እንደተጻፈው ስለ ክርስቶስ መስክረው የሞቱት ቅዱሳን ሰማዕታትን እንዲሁም በበጉ ደም ልብሳቸውን ያጠቡ የተባሉ ቅዱሳንን ምሳሌ በማድረግ ብርሃነ ልደቱን ነጭ ልብስ ለብሰን እናከብራለን። በዚህም መሰረት ምዕመናን በዕለቱ ነጭ ልብስ በመልበስ እንድትገኙ በትህትና እንጠይቃለን። የዘንድሮ የአላፋት ዝማሬ ለመጀመሪያ ጊዜ በመስቀል አደባባይ የሚካሄድ እንደመሆኑ ምዕመናን ባለፉት 2 ዓመታት ያሳያችሁትን ዓለምን ያስደነቀ ኦርቶዶክሳዊ ጨዋነትና ፍጹም መንፈሳዊ ስነ ስርዓት በመድገም እንድትታደሙና ቀኑ ሲቀርብ
የከተማው አስተዳደር የጸጥታ አካል ለሚሰጠው ዝርዝር መመሪያና በእለቱም ሁነቱን በሰላም ለማጠናቀቅ ለሚደረገው ፍተሻ በተለመደው መንፈሳዊ ትዕግስት እንድትተባበሩን አደራ እንላለን።